አንዳንድ ነገሮችን ጀምራችሁ የምታቆሙ ከሆነ ወይም ደግሞ እስከናካቴው የማትጀምሩ ከሆነ ብዙ ጊዜ የኮንሲስታንሲ ወይም ደግሞ የዲሲፕሊን ችግር ነው። ለነዚህ ነገሮች ደግሞ ዲሲፕሊን ከሌለን እንዲሁም ደግሞ ኮንሲስታንት ሆነን የማንቀጥልባቸው ከሆነ ኦልሞስት ህይወታችንን እያባከንን ነው የምንኖረው ማለት ነው። በዛሬ ቪዲዮ ላይ ህይወታችሁ ላይ ዲሲፕሊን መሆን ከፈለጋችሁ እንዲሁም ኮንሲስታንሲ እንዲኖራችሁ ከፈለጋችሁ ሲጀመርም ዲሲፕሊን መሆንና ኮንሲስታንት መሆን ማለት ራሱ ምን ማለት እንደሆነ መረዳት አለባችሁ። ምክንያቱም ዴፊኒሽኑን ከተረዳችሁ ህይወታችሁ ላይ ተግበር በጣም ቀላል ስለሆነ ምናልባት አዲስ ከሆናችሁ ሃይ ዲዲ አባላለሁ። በዚህ ቻናል ላይ ስለ ፕሮዳክቲቪቲ ራስን ስለማሻሻል እንዲሁም ደግሞ ፐርሰናል ዲቨሎፕመንት ላይ የምናወራ ነው የሚሆነው። እንደዚህ አይነት ኮንተንት የሚመቻችሁ ከሆናችሁ እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። እነዚህ ሁለት ነገሮች ስንበታተናቸው ዲሲፕሊን እና ኮንሲስታንሲ ማለት ነው። በመጀመሪያ ከዲሲፕሊን እንጀምር። ዲሲፕሊን ማለት በጣም ባጭሩ ዴፊኒሽኑ ፕላንን ፎሎ ማድረግ ማለት ነው። ምን ማለት ነው? ለምሳሌ እንበልና ዛሬ በዚህ ሰዓት ጂም መሄድ አለብኝ ካላችሁ ኤግዛክትሊ ጂም መሄድ አለባችሁ። በአጠቃላይ እያንዳንዱ ያወጣችሁትን እቅድ መከተል ማለት ዲሲፕሊን ነው። ማለትም ዲሲፕሊን ስትሆኑ ስለ ስሜታችሁ ጉዳይ የላችሁም፣ ስለ አየር ሁኔታ ጉዳይ የላችሁም። ምን ተፈጠረ ምን ሆነ ያ የሚያገባችሁ ጉዳይ የለም። ምክንያቱም ፕላኑ የሚለው በዚህ ሰዓት እንደዚህ አድርጉ ስለሆነ እናንተ ኤግዛክትሊ ያንን ፕላን መከተል አለባችሁ ማለት ነው። ስለዚህ ህይወት ላይ እኔ ዲሲፕሊን አይደለሁም ብላችሁ ስትናገሩ ቴክኒካሊ ስና ላይክ የሆነ ከመሬት የሚመጣ ባህሪ አይደለም፣ ወይም እንደ ሀቢት የምትለምዱት ነገር አይደለም። ዲሲፕሊን ለመሆን ከመጣራችሁ በፊት በመጀመሪያ ፕላን አላችሁ ወይ? ለምሳሌ ዛሬ ከጠዋት እንደተነሳው መጀመሪያ ክላይንቶች ነበሩኝ ከኔ ጋር ህይወታቸውን ለማሻሻል እንዲሁም ደግሞ የተሻለ ህይወትን ለመኖር የሚፈልጉ ሰዎች ዋን ቱ ዋን ከኔ ጋር ስለሚሰሩ ከነሱ ጋር በመጀመሪያ ፕሮግራም ነበረኝ። ስለዚህ በጠዋት ተነስቼ ያደረኩት ነገር ስራዬ ላይ መገኘት ነው ማለት ነው። ከዛ በመቀጠል ቁርሴን በላውኝ which literally ካላንደር ላይ ቁርስ መብላት ስለሚል ቀጥሎ ደግሞ ኮንተንት ክሬት ማድረግ ነበረብኝ። ኤግዛክትሊ አሁን በዚህ ሰዓት ላይ ይሄንን እያደረኩ ነው። እኔን በተፈጥሮ ምናልባት የምታውቀው ከሆነ ያለ ፕላን አልንቀሳቀስም። ስለዚህ ማንም ሰው በዚህ ሰዓት እንደዚህ ቦታ እንገናኝ ቢለኝ ካላንደሬ ላይ ያ ነገር ከሌለ አላደርገውም which by default actually discipline እንደሆነ የሚያደርገኝ እሱ ነው። ለምሳሌ የትም ቦታ ተቀጥሬ እየሰራው አይደለም፣ ግን የራሴ ስራዎች አሉኝ፣ ራሴ ራን ማድረጋቸው ቢዝነሶች አሉኝ፣ ቲሞች አሉ ማኔጅ ማድረጋቸው፣ ክላይንቶች አሉ ማኔጅ ማድረጋቸው። all this thing ግን ማንም አለቃ ሳይኖራችሁ በራሳችሁ ለመስራት ዲሲፕሊን ይፈልጋል። ታይማችሁን በአግባቡ መጠቀም አለባችሁ and that is why ዲሲፕሊን ለመሆን ከመጣራችሁ በፊት በመጀመሪያ ጊዜ አጠቃቀማችሁ ላይ ፕላናችሁ ላይ መስራት ያለባችሁ ማለት ነው። next time ላይ እኔ ዲሲፕሊን አይደለሁም ስትሉ ኤግዛክትሊ ምን ላይ እንደሆነ ጠይቁ ራሳችሁ። ምንድነው ዲሲፕሊን ለመሆን የቸገራችሁ ነገር? is ዲሲፕሊን ሆናችሁ ጂም አለመሄድ ነው? ዲሲፕሊን ሆናችሁ ምግብ ላይክ እንዴት ነው ሚል ፕላናችሁን አለመከተል ነው? ዲሲፕሊን ሆናችሁ ቻሌንጅ እናወጣለን ለምሳሌ አሁንኛ ያንን ነገር አለማድረግ ነው? well that's because አይምሯችሁ ያልተጻፈለትንና ፕላን ያልተደረገለትን ነገር ሊከተል አይችልም። ባይ ዲፎልት ለምሳሌ አሁን ይሄኛው የምቀርጽበት ታይም ላይ ካላንደሬ ላይ ነጭ ቢሆን ላይክ ምንም ነገር ከሌለ አይምሮ ከየትም ተነስቶ I think we should do this አይለኝም። ለምን ታውቃላችሁ? ቀድሜ ስላልነገርኩት ማለት ነው። በገገማው ዲሲፕሊን ለመሆን ከመጣራችሁ በፊት በመጀመሪያ ካላንደራችሁ ላይ እያንዳንዱ የምታደርጉትን ነገር መመዝገብ አለበት። በሞመንት ከእንቅልፋችሁ እንደተነሳችሁ እስከምትተኙ ድረስ ምን ነገሮችን እንደምታደርጉ መዘርዘር አለበት ማለት ነው። ከተዘረዘረ በኋላ የእናንተ ስራ ኦንሊሎን የሚሆነው ነገር ኤግዛክትሊ እነዛን ነገሮች አንድ ባንድ መከተልና አቺቭ ማድረግ ነው ማለት ነው። that's it። ስለዚህ ጠቅለል ሳረግላችሁ ዲሲፕሊን ስለ ሙዳችሁ፣ ስለ ኢንቫይሮንመንቱ፣ ስለ አካባቢው፣ ስለ ሁኔታ ቆይ እንትና እኮ ደወለልኝ፣ ቆይ እንትናን እየጠበቅኩት ነው፣ ቆይ እንደዚህ ነው የሚባል ነገር የለም። ፕላናችሁን መከተል ነው። ዲሲፕሊን is simply following the plan ማለት ነው። ሁለተኛው ደግሞ ኮንሲስታንሲ ነው። ኮንሲስታንሲን ዲፋይን ስናደርገው ምን ማለት መሰላችሁ? following the lifestyle ነው። በረንብ አድርጌ ላስረዳችሁ። ለምሳሌ ኮንሲስታንሲ ማለት አንድ ነገር ጀምሮ የማቆም ችግር ነው አይደለ? የሆነ ነገር ትጀምራላችሁ ግን አትቀጥሉበትም። መቀጠል ከፈለጋችሁና እዛ ነገር ላይ ኮንሲስታንት ሆናችሁ መስራት ከፈለጋችሁ ማድረግ ያለባችሁ ምንድነው? የእናንተን ላይፍ ስታይል በመጀመሪያ ማወቅ አለባችሁ። ለምሳሌ እናንተ ተቀጥራችሁ ነው የምትሰሩት እንበል and መስሪያ ቤታችሁ እንበልና 3 ሰዓት ነው የምትገቡት ወይ 2 ሰዓት ነው የምትገቡት። ስለዚህ እኔ ከዚህ በኋላ ጤነኛ መሆን ፈልጋለሁ እና ጠዋት 12 ሰዓት ላይ ጂም መሄድ አለብኝ። ከዛ በኋላ ለ45 ወይ ደግሞ ለ1 ሰዓት ሰርቼ ጂም ከዛ ልክ 2 ሰዓት ሲል ቤት መጥቼ ለብሼ ወደ ስራ ሄዳለሁ ብትሉ is this something ለሚቀጥሉት 3 ወራቶች 1 አመት ማድረግ የምትችሉት ነገር ነው? አንወሻሽ። ያን ነገር ማድረግ አትችሉም። ለምን እንደሆነ ታውቃላችሁ? ምክንያቱም በጠዋት መነሳት 12 ሰዓት ላይ ኤፈርት ይፈልጋል ከናንተ which አብዛኞቻችን የማናደርገው ነገር ማለት ነው። ከዛ በኋላ ዴዲኬትድ ሆናችሁ አናቱ 12 ሰዓት ስትል ጂም ተገኝታችሁ ከዛ ለ1 ሰዓት ጂም ሰርታችሁ ከዛ ቦታ እንበልና 1 ሰዓት ሲል ወጣችሁ ሻወር ወስዳችሁ ልብስ ለብሳችሁ ቁርሳችሁን በልታችሁ ሬዲ ሆናችሁ ወደ ስራ እንበልና 2 ሰዓት ከሆነ
ስራ መገብቱ 2 ሰዓት ላይ ደርሳለሁ ያላችሁ ነው ኤቭሪ ታይም ኮምፎርታብል ነው ለእናንተ አይደለም። ስለዚህ እቅዶችን ስታወጡ በመጀመሪያ ላይፍ ስታይላችሁን መከተል አለባችሁ። ቅድም ስለ ዲሲፕሊን ስናወራ ምን ብያለሁ? እቅድ ካወጣችሁ በኋላ ያንን ነገር መከተል ነው ብያለሁ አይደል? ዲሲፕሊን ለመሆን ስታስቡ አይመቸኝም፣ ይደክመኛል፣ ከጂም ስመጣ በጊዜ እንትና አልሄድም የሚባል ነገር የለም። ዲሲፕሊን መሆን ከፈለጋችሁ 12 ሰዓት ላይ ነው ጂም እሄዳለሁ ካላችሁት 12 ሰዓት ላይ መገኘት አለባችሁ። እዛ 2 ሰዓት ላይ ስራ መግባት አለብኝ ካላችሁ 2 ሰዓት ላይ በሰዓት መገኘት አለባችሁ ስራ ገበታችሁ ላይ ማለት ነው። that is discipline። ኮሚትድ መሆን አለባችሁ። አልተመቸኝም እንትን ነው የሚባል ነገር የለም። ታይም ማኔጅመንታችሁ ላይ ሻርፕ መሆን አለባችሁ። ኮንሲስተንሲ የምትፈልጉ ግን ከሆነ ህይወታችን ሁሉ ጊዜ በእቅድ ይመራል ማለት አይደለም። ይሄን ነው መረዳት ያለባችሁ። አንዳንድ ጊዜ እንበልና 12 ሰዓት መነሳት ያለባችሁ አረፋፍዳችሁ ተኩል ልትነሱ ትችላላችሁ። አንዳንዴ ጂሙ በቶሎ ላይ ከፈት ይችላል። አንዳንድ ጊዜ ቤተሰብ ካላችሁ በተለይ ልጆች የመሳሰሉ ነገሮች እነሱን ቴኬር ማድረግ አለባችሁ። አንዳንድ ጊዜ የማናስባቸው ነገሮች ያጋጥሙናል and ከእቅዳችን ውጭ ያደርገናል። ስለዚህ ፖይንቱ ታዲያ ጂሙን እስከናካቴው አትስሩት ማለት ነው አይደለም። ኢንስቴድ ከናንተ ላይፍ ስታይል ጋር የሚመጥነው ነገር ምንድነው? ለምሳሌ አሁን ጂም ውስጥ 1 ሰዓት ሙሉ ቆያለሁ ከምትሉ ይልቅ what if 45 ደቂቃ ሰራለሁ and that's it ከሆነ ኦር ደግሞ ማታ ከስራ ስመለስ እገባለሁ ከሆነ ወይንም ደግሞ በሳምንት 3 ጊዜ ሄዳለሁ ይሄን ያህል ጊዜ ከዛ መስሪያ ቤት ደግሞ በዚህ ቀናቶች ላይ ቢያንስ 30 ደቂቃ ኦር 3 ሰዓት ልበላቸው ማስፈቀድ ሊሆን ይችላል። it's always you adjust ለምን የናንተ ላይፍ ስታይል ስለማይፈቅድ ማለት ነው። ከኔ ጋር ዋን ቱ ዋን የሚሰሩ ክላይንቶቼ ብዙ ጊዜ እኔ ጋር ሲመጡ አይዘር ፎከስ የላቸውም ወይ ኮንሲስተንሲ የላቸውም ወይ ዲሲፕሊን እንዳልሆኑም የመሳሰሉ ነገሮች and የኔ ስራ ሁሉ ጊዜ የማደርገው ነገር እስቲ ስለ ህይወታችሁ ንገሩኝ። tell me like ራንደም የሆነ ቀን ላይ ከጧት ከእንቅልፋችሁ እንደተነሳችሁ እስከምትተኙ ድረስ የናንተ ህይወት ምን ይመስላል? tell me ሀቢቶቻችሁ ምንድናቸው? ሩቲኖቻችሁስ ምን ይመስላል? and ምን ነገሮችን እያደረጋችሁ ነው አሁን? ከዛ በኋላ ደግሞ ምን ነገሮችን ማድረግ ትፈልጋላችሁ? ይሲ አሁን የተናገርኩትን ጥያቄ ራሳችሁን መልሳችሁ ጠይቁ። ለምሳሌ ሰኞ እስከ አርብ ድረስ ኦር ደግሞ ራንደም ሐሙስ ምን አይነት ህይወት ነው ያላችሁ ብላችሁ ምን አይነት ህይወት ነው ያላችሁ? ጠዋት ከእንቅልፋችሁ ተነስታችሁ እስከምትተኙ ድረስ ምን ነገሮችን ነው የምታረጉት? ደን የዚህን ጊዜ ጠዋት ከተነሳው ሞርኒንግ ሩቲን አደርጋለሁ። ከሞርኒንግ ሩቲን በኋላ ቁርሴ እንዳለ እበላለሁ ኦር ደግሞ ፓክ አደርጋለሁ። ከዛ በኋላ ለስራ አዘጋጃለሁ። ስራ ከሰዓት ሰራለሁ። እነዚህ ነገሮችን አቺቭ አደርጋለሁ። ከዛ በኋላ ከስራ ቤት ስመጣ ይሄንን አደርጋለሁ። ከዚህ ቀጥሎ ይሄን አደርጋለሁ። ከዛ ናይት ታይም ሩቲን ያለ ከዛ በኋላ ጸሎት አድርጌ ተኛለሁ ብላችሁ በስነ ስርዓት ዋን ባይ ዋን መናገር ካቀታችሁ then discipline አይደላችሁም አብዛኞቻችሁ። why like I said ፕላን የሌለው ህይወትን ስለምትኖሩ and ስለ ፕላን ደግሞ ስላችሁ ይሄ ግዴታ እቅድ ያለው ነገር ማለት ሳይሆን ምን እንደምታረጉ ታውቃላችሁ ወይ ነው። ምክንያቱም ላይምሯችሁ ቀድማችሁ ካልነገራችሁት ከየትም አባቱ ሊያመጣ አይችልም and እናልኳችሁ ከዚህ በፊት አትታገሉት አይምሯችሁን make it easy እና simple to follow። ስለዚህ the first thing ማድረግ ያለባችሁ ነገር እሱ ነው። ለምሳሌ አሁን እኔ almost ወደ 7 ዓመት እየተጠጋ ነው ከጧት ከእንቅልፌ እንደተነሳው እስከምተኛ ድረስ የማደርጋቸው ነገሮች ባይ ዲፎልት እዚህ ውስጥ ሜሞራይዝ አድርጌያቸዋለሁ። ከሰኞ እስከ አርብ ምን ነገሮች እንደማደርግ አውቃለሁ። ቅዳሜና እሁድ ሲመጣ ምን እንደማደርግ አውቃለሁ። ከመሬት ግን ያመጣሁት ነገር አይደለም። በጣም ለብዙ አመታቶች ጉግል ካላንደር ላይ እያንዳንዱ ነገሮችን እጽፍ ነበረ። አይሙር ያንን ነገር ሸመደደው። አሁን ባይ ዲፎልት እየኖርኩ ነው ማለት ነው። ህይወቴ ላይና ስራዬ ላይም ደግሞ በጣም አሪፍ የሆነ ኮንሲስተንሲ አለኝ። እንዴት ካላችሁ ቢካዝ ናት ኦንሊ ፕላኖችን ማውጣት በእነዛ ፕላኖችን ደግሞ ሳወጣ ከኔ ላይፍ ስታይል ጋር ይሄዳል ወይ ብዬ ቼክ አደርጋለሁ። ለምሳሌ አሁን ሞመንቶች ነበሩ ጂሞች የሚሄድበት ከዛ በኋላ ግን ክላይንት ሲበዛብኝ ጂሙን ለተወሰነ ጊዜ አቋረጥኩት። ለምን? አሁን ከረንትሊ ፕራዮሪቲ የምሰጠው ክላይንቶቼ ስለሆኑ ማለት ነው። ስለዚህ እነዚህ ሁለት ነገሮችን ህይወቴ ላይ ማስተር ካደረኩ በኋላ በትንሹ 5 ዓመት ማለት ትችላላችሁ እኔ ባይ ዲፎልት ነው እየኖርኩ ያለሁት። ናው እንበልና ደግሞ አሁን ለምሳሌ እኛ በቅርቡ ያዝነው የ7 ቀን ቻሌንጅ አለ ራሴን ፍለጋ የሚልና እንዲሁም ደግሞ ውፍረትን የመቀነስ ማለት ነው። እነዚህ ነገሮች ኮንሲስተንሲ ያስፈልጋቸዋል። ለምን ታውቃላችሁ? ቢካዝ እነዚህ ነገሮች ቢያንስ ለ7 ቀን ማድረግ ካቃታችሁ ለራሳችሁ ምን አይነት ነገር ነው የምትነግሩት? ሶ ፕራክቲስ ማድረግ አለባችሁ። ስለዚህ ከየት ነው የሚጀምረው ካላችሁ በአንድ ጊዜ ትላልቅ ነገሮችን አታስቡ፣ አታቅዱ። ከትንሽ ነገር ጀምሩ። ምናልባት የ3 ቀን ሊሆን ይችላል ኦር 7 ቀን ቻሌንጆችን ልክኛ እንደምናዘጋጀው እንደዛ እየጀመራችሁ መቀጠል ትችላላችሁ። በነገራችን ላይ ይሄን ቪዲዮ ስትመለከቱ ዛሬ ሰኞ አንድ ብለን የጀመረው ቻሌንጁን ዛሬ ነው። ስለዚህ ዴይሊ ሞመንተም አፕሊኬሽናችን ላይ ዛሬ ጆይን ማድረግ ትችላላችሁ። ሁለቱም አለላችሁ። ስለዚህ ፖይንቱ ምንድነው? አንደኛ ኦፍ ኮርስ ብዙ ሜምበሮች አሉ ይሄን ነገር አብሮ ጆይን ያደረጉ። ግን እናንተ ጋር ሲመጣ በትንሽ ነገር መታመን ካቃታችሁ እንዳልኳችሁ እቺን እንኳን ነገር መታመን ካቃታችሁ አይምሯችሁ ባይ ዲፎልት ምንድነው የሚያስበው? አኛ እኮ በቃ ጀምረን ነው የምናቆመው። እኔ እኮ ጀምሬ ያቆማለሁ ዲሲፕሊን የለኝም
እንደዛ ነው የሚለው ማለት ነው። ሶ ያንን ድምጽ መደምሰስ ከፈለጋችሁ ከትንሹ ጀምሩ እንደን ትላልቅ ነገሮችን በኋላ ላይ ታረጋላችሁ ማለት ነው። ኦኬ ሶ ይሄንን ይመስላል እንግዲህ ኮንሲስተንሲ እና ዲሲፕሊን ላይ ስንመጣ በእርግጥ ላይክ እንዴ ልበላችሁ ይሄ ኮር መሬት ፋውንዴሽኑ ወይም ደግሞ ዋናው ሐሳብ ነው። እሺ ስለ ዲሲፕሊን እና ኮንሲስተንሲ ከዚህ የተለየ ምንም ነገር ልላችሁ አልችልም። አብዛኞቻችሁ ችግራችሁ ምንድነው? በጣም በቃ ስማርት የሆነ ፋንሲ የሆነ ለውጦችን ማነው ሶሉሽኖችን ስለምትፈልጉ ነው። ነገርኳችሁ። ደካማ ከሆናችሁ ሌዚ ከሆናችሁ ጀምራችሁ የምታቆሙ ከሆነ ከትርጉሙ ጀምሩ፣ ራሳችሁን ጠይቁ። ከዛ አሁን የነገርኳችሁ ሜተድ መጠቀም ትችላላችሁ ማለት ነው። አይ ይሄ ነገር ቆይ በኋላ የምትሉ ከሆነ ሃኒ the same thing አሁንም ይሄን እንኳን ቪዲዮ አይታችሁ ህይወታችሁ ላይ ኮሚትድ መሆን አልቻላችሁም። ስለዚህ አይ ገስ እኔ የምችለውን አድርጌያለሁ። ቀጣዩ የእናንተ ነው የሚሆነው ማለት ነው። በኤኒዌይስ ይሄን ነገር እንደ ቻሌንጅ እንደነገርኳችሁ ማለት ከፈለጋችሁ ጆይን አድርጉ የ7 ቀን ቻሌንጅ። እኔ ቪዲዮ ከወደዳችሁ ለምን ነው ኮሜንት ሴክሽን። በሚቀጥለው ቪዲዮ በተለያየ ያገኛችኋለሁ። ባይ